ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ጋይስ አዲስ ነገር ተሰምቷል። ከተላንቱ ግርግር በኋላ ወይም አብርሃም የሄርሜላን ቀለበት ካወለቀ በኋላ ሄርሜላ እንዳልተረጋጋችና ነገሮችም ወደ መጥፎ ደረጃ እንዳይሄዱ እና አቤል እንዲሁም በዙሪያ ያሉት እነ ማርቲና ወንድሟ ሚኪ ጭምር እጅግ በጣም እንደተጨነቁ ይሄ ጭንቀታቸውም ቤተሰቦቿን ጭምር ደውለው ወደ አዲስ አበባ እንዲመጡ እንዳደረጓቸው ሰምቻለሁ። በዚህ ሰዓት የሄርሜላ ቤተሰቦች ወደ አዲስ አበባ እየመጡ እንደሆነ ሰምቻለሁ ማለት ነው። እውነት ነው። እቺ ልጅ መረጋጋት ይጠበቅባታል። በቃ አሁን ላይ ያሳለፈችው ያለው ነገር ቀላል እንዳልሆነ ሁላችንም እንረዳለን፣ ይገባናል። ምክንያቱም አብርሃምን በእጇ ለማስገባት የሄደችበት ርቀት ቀላል አይደለም። ስሟን አጥታለች፣ ብዙ ነገር ተብላለች፣ ተሰድባለች። መክፈል ያለባትን ሁሉ ዋጋ ከፍላ በእጅ ያስገባውኝ ቀለበት አሰረልኝ፣ በቃ አብርሃም ከዚህ በኋላ የኔ ነው በምትልበት ሰዓት ላይ ምንም በማያስቡት ባልታወቀ ሁኔታ አብርሃም ድንገት ተነስቶ ሚስቴና ልጄ ብሎ እንትን ማለቱ እጅግ በጣም እንደጎዳትና ግራ እንዳጋባት ሰምቻለሁ። ከዛም አልፎ ደግሞ ማለት ነው ትላንትና በክብር ሰው ጠርቶ ደግሶ ያደረገላትን ቀለበት መንገድ ላይ ጠርቶ እንደዛ ክብሯን በሚነካ መልኩ ማውለቁ እጅግ በጣም እንደጎዳትና ልቧ እንደተሰበረ አሁን ላይ መጥፎ ነገሮችን እያሰበች ጭምር እንደሆነ ሰምቻለሁ ማለት ነው። ይሄ በጣም አስቸጋሪ ነው። በነገራችን ላይ ይሄ ነገር እንዳይመጣ ነው ተው እረፉ፣ ነገሮች በእንደዚህ አይነት መንገድ አይሄዱም ሲባሉ የነበሩት ማለት ነው። ይሄንን ነገር ለማስተካከል እንኳን መሀል ላይ የገቡ ሰዎች ምን ያክል ነገሮችን ሲያወሳስቡ፣ ምን ያክል ነገሮችን መሄድ በሌለባቸው ልክ ሲያስኬዱ እንደነበር ተመልክተናል። በእርግጥ አሁን ላይ አብርሽ እየወሰናቸው ያሉ ውሳኔዎች ትክክለኛ ናቸው ብሎ ለመውሰድ አስቸጋሪ ነው። አብርሽ ጤነኛ ነው ወይም አሁን ያለበት ሞመንት ትክክለኛ ነው ለማለት የምናውቀው አብርሃም ይሄ አይደለም። ግን ደግሞ ትላንትና በዛ ልክ ከራሱ ተናግሮ ይሄንን ቀለበት እፈልጋለሁ ወይም ብሎ ሲያወልቅ እንዴ ህመሙን ራሱ መጠራጠር ጀምሬያለሁኝ እኔ ጋይስ ማለት ነው። ከዚህ በፊትም ደጋግሜ እያልኩኝ ነው ይሄ ልጅ ያለ ምክንያት አይደለም። በቃ ወደ ሩታና ወደ ልጁ መመለስ ፈልጎ ሊሆን ይችላል። በቃ ከሄርሜላ ጋር ያለው ነገር አብቅቶ ሊሆን ይችላል። ግን የመጨረሻ ቪዲዮአቸውን የተመለከተ ሰው ሁሉም ነገር ግልጽ ይሆንለታል ብዬ አስባለሁ። ምክንያቱም በሰላም በነበሩበት ሁኔታ ነው ድንገት ወደ እነ ሩታ ሄደ። ብዙ ሰዎች ደግሞ ጥያቄ እያነሳችሁበት ያለው ነገር አለ። በተለይ ቲክቶክ ላይ የተለቀቀው ቪዲዮ አብርሃም ልጁን ይዞ ሻወር ቤት ውስጥ እየታጠበ የነበረበት ቪዲዮ ኖርማል እንዳልነበረ ብዙዎቻችሁ እየተናገራችሁ ነበረ። ግን ደግሞ ትላንትና መጥቶ ከሄርሜላ ላይ ቀለበቱን የነጠቀው አብርሃም ፍጹም የተለየ ነው። ለማንኛውም ያም ሆነ ይህ እቺ ልጅ ወደ መጥፎ ሁኔታ መሄድ የለባትም ብዬ እንደኔ ያስባለሁኝ። በቃ መረጋጋት አለባት። ሲጀመርም የእሷ ያልሆነ ሰው ጋር ሄዳ ተንጠልጥላ ነው ይሄንን ሁሉ ችግር እያመጣች ያለችው። አልፎ ተርፎ አሁን ለቤተሰቦቿም እየተረፈ ይመስለኛል። ሜቢ ነገሩ ትንሽ ስለከበዳቸው ይመስለኛል እና አቤልም ሆነ አጠገባ ያሉት እነ ማርቲ ቤተሰብ እንዲመጣ ወደ ቤተሰብ የደወሉት ማለት ነው። ለማንኛውም እነዚህንና ሌሎች የሰማናቸውን ጉዳዮች በዚህ መረጃ ሰዓታችን ወደ እናንተ እያደረሰን ቆንጆ ቆይታ እናደርጋለን ብዬ አስባለሁ ማለት ነው። ትላንትና ሁላችሁም እንደተመለከታችሁት እንግዲህ በክብር ያጠለቀላትን ብዙ ሰው ጠርቶ ሩታ ላይ በዛ ልክ ሙድ እያዙ እያሽሟጠጡ እንደውም ሲያደርጉ የነበሩትን ነገር በሙሉ አይታችኋል። እነዛ ሲያሽቃብጡ የነበሩ ሰዎች በሙሉ አሁን ላይ ዙሪያሽ ላይ የሉም። ስንት ሰው እንደነበረ ተመልክታችኋል እንግዲህ የዛኔ ማለት ነው። ዛሬ ላይ ብቻሽን ቀርተሻል። ለዘራሹ ነገር ዋጋሽን እየከፈልሽ እንደሆነ ነው ሜቢ እንደኔ የማስበው ማለት ነው። አብርሃምን በእጅሽ ለማስገባት የሄድሽበት ርቀት ሄርሜላ ቀላል እንዳልሆነ እኛም አንቺም ጥንቅቅ አድርገን እናውቃለን። ለብዙ ሰው የከፈልሻቸው ክፍያዎች፣ ደረሰኞች እጃችን ላይ ያሉ። ዛሬ ላይ እነዛ ሁሉ ሰዎች ከአንቺ ጋር አይደሉም፣ ከብሩክ ጀምሮ ማለት ነው። በጣም ብዙ መረጃዎችን እያወጡብሽ እንደሆነ አውቃለሁ። ግን መያዝ ባለብሽ መንገድ ሁሉ ማለት ነው እስከነ ቡዜ እስከነ ዴቭ ጭምር በቁጥጥርሽ ስር አስገብተሽ የአብርሃም እህትና ወንድም የሆኑት ዴቭና ቡዜ ጭምር ሳይቀሩ ለሩታ ከፍተኛ የሆነ ጥላቻ እንዲኖርና ከሩታ ነጥቀው አብርሃምን ለአንቺ ለመስጠት ያደረጉት ነገር ቀላል አይደለም። አሁን ሁላችሁም በማታስቡት በማትጠብቁት ሁኔታ አብርሃም ከሩታና ከልጄ ውጪ እምብኝ ብሏችሁ ግራ ተጋብቷቸዋል። ደግሞ ትላንትና የተፈጠረው ነገር የአንቺን ቅስም በጣም የሚሰብር ነገር እንደሆነ ይገባኛል። እንደ አንድ ሴት ልጅ ታሳዝኝኛለሽ። ምክንያቱም ስሜትሽን ብቻ የተከተልሽ የገባሽበት ነገር ስለሆነ ማለት ነው። ነገ መልሰሽ ይህንን ነገር ስታስተውሽ ምን ሆኜ ነው እንደዚህ አይነት ነገር ውስጥ የገባሁት ማለትሽ እንደማይቀር እኮ እናውቃለን። ግን
በጊዜ ነገሮችን መስመር ብታስይዢ ኖሮ እዚህ ደረጃ ላይ ትደርሻለሽ ብዬ አላስብም። እኔ ከዚህ በፊትም አንድ ምላት ንግግር አለች። ይሄ ሰው የሰው ነው፣ በቃ የሰው ነው፣ ወደድንም ጠላንም የሰው ነው። ምናልባት አባት እኮ ነው አይደለ? ልጁን ሲያይ እኮ ማለት ነው ከሩታ ጋር መሆን ባይፈልግ ራሱ ለልጁ ሲል መስዋዕትነትን መክፈል ይፈልጋል። ገብቷችሁ ከሆነ ማለት ነው ከሩታ ጋር መሆን እንኳን ባይፈልግ በቃ ለልጄ ስል ቢያንስ ከሩታ ጋር መኖር አለብኝ ብሎ አስቦ ሊሆን ይችላል። ምናልባትም አሁን ላይ ታምም ያለው በሚል ሰበብ ወደ ሩታ እንዲመለስ እያደረገው ያለው ነገር ይሄ ሊሆን ይችላል። እኔ ትልቁ ሪዝን ይሆናል ብዬ የማስበው ጋይስ ልዑሌ ነው። በቃ ልዑሌ ምናልባትም የአብርሽን ነገር ሙሉ ለሙሉ እንዲቀየርና ወደ ቤት እንዲመለስ ያደረገው ትልቁ ኃይል ያለው እሱ ላይ ነው ብዬ ነው የማስበው። መተት ነው ምናምን አብርሃምን ስንመለከት ምንም ከመተት ጋር የተያያዘ ነገር እያየንበት አይደለም። የምሬን ነው የምላችሁ። እነ ቡዜ ጋር ሲሄድ የማይናገር የማይጋገር ምንም አይነት ነገር የማይተነፍስ ሰው ነው። ወደ እነ ሩታ ሲመጣ ደግሞ ለሚጠየቀው ጥያቄ መልስ ይሰጣል። እኔ እያሾፈም ሁሉ ነው የሚመስለኝ አንዳንዴ። የምሬን ነው የምላችሁ። እና ትላንትና መጥቶ ደግሞ ከሄርሜላ ቀለበቱን የነጠቀው አብርሃም ፍጹም ጤነኛ እንደሆነ ለብዙ ሰው የሚያሳብቅ መሆኑን ምንም መካድ አይቻልም፣ በነገራችን ላይ ማለት ነው። ስለዚህ ከዚህ ነገር ጀርባ በጣም ብዙ ሚስጥሮች አሉ። እነዛ ነገሮች እስኪፈቱ ድረስ ማንም ሰው መጎዳት የለበትም ብዬ አምናለሁኝ፣ እንደኔ ማለት ነው። ምክንያቱም አሁን ላይ ሄርሜላ ያለችበት ሁኔታ ቀላል አይደለም። ምክንያቱም በእጅ አስገብቼዋለሁ የኔ ነው ብላ በብዙ አይነት መንገድ ስትፎከር የነበረች ልጅ በአንድ ጊዜ መንገድ ላይ ተጠርታ ቀለበቱን በግዳጅ አስወልቀው ሲወስዱባት የሚሰባት የስነ ልቦና ጫና ቀላል ይሆናል ብዬ አላስብም። ስለዚህ አሁንም ቢሆን ማንም ሰው በዚህ ነገር መጎዳት የለበትም። አብርሃምም መመለስ ወዳለበት ሰው ነው የተመለሰው። ትክክልም ሆነ ታሞም ሆነ ምንም ሆነ ወደ ሩታና ወደ ልጁ መመለሱ ሁላችንም አጥብቀን የምንፈልገው ጉዳይ ነው። ይሄ እንዲሆን ደግሞ ሄርሜላ መጎዳት አለባት ብለን አናስብም። የመሬን ነው የምላችሁ። ይሄ እንዲሆን ሄርሜላ ተጎጂ መሆን የለባትም። ስለዚህ ሄርሜላ አጠገብ ያላችሁ ሰዎች እቺ ልጅ ትሪት ማድረጉ የእናንተ ትልቅ ኃላፊነት ነው ብዬ አስባለሁኝ። እንደውም እኔ ቤተሰቦቿን ጭምር ደውላችሁ መጥራታችሁ ጥሩ ነገር ነው ብዬ አስባለሁኝ። ዞሮ ሁሉንም የሚያነካካ ሁሉንም የሚያጣላ መጥፎ ደረጃ ላይ የሚያደርስ ነገር ስለሆነ ማለት ነው። ስለዚህ ቤተሰቦቿ መምጣታቸው የሚደገፍ ጉዳይ ነው። ከዛ ውጪ የዳኒ ጉዳይ ትንሽ ጠጠር ያለ ነው። በነገራችን ላይ ጠዋትም ብያለሁኝ። እስኪ የሆነ ማታ ላይ ሊሰሩ ያስቡት ፌቨር እንዳለ ሰምቻለሁኝ። ግን ምን ያክል ይሄ ነገር ያስኬዳቸዋል፣ ምን ያክል ይሄዳሉ፣ ያንን ነገር ከተመለከትኩኝ በኋላ ነገ ማውጣት ያለብኝን መረጃ በሙሉ ለማውጣት ጥረት አደርጋለሁኝ። ከዛ ውጪ እንዳልኳችሁ በጣም ብዙ ሰው ያላቸው ሰዎች ናቸው። ማድረግ የሚፈልጉትን ነገር ከማድረግ ወደ ኋላ አይሉም። በጣም በቃ አረጋገጥኩኝ። ምክንያቱም ትላንትና እኔ ላይ የደረሰውን ነገር ከተመለከትኩኝ በኋላ ሰዎችን ለማውራት ሙከራ አድርጌ ነበረ። በጣም ብዙ ሰው በእንደዚህ አይነት ነገር ዙሪያ የሚሰሩ ልጆች ማስፈራሪያ እንደሚደርሳቸውና በተለይ ከሄርሜላ ማስጠንቀቂያ እንደሚደርሳቸው ለማረጋገጥ ችያለሁ። ለማንኛውም እኛ የምናየውን ነገር የምንሰማውን ነገር ከማውራት ወደ ኋላ አንልም። መተን እውነት ነው ብለን ጭንቅላታችን ያመነበትን ትክክል ነው ብለን ትዳር እንዳይፈርስ የምንፈልግ ሰዎች ነን። ልጅ ያለ እናትና ያለ አባት እንዲቀር የምንፈልግ ሰዎች ስላልሆነ ያለውን እውነታ ከመናገር ወደ ኋላ አንልም። ቤተሰቦቿ መጥተዋል። እንግዲህ ኋላ ላይ ደግሞ ቪዲዮዎች ከተለቀቁ በኋላ ያለንን ሀሳብ ተመልሰን መተን እንሰጣለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ይመቻችሁ።